የሰው ልጅን ያለ ስራ ማሰብ ከባድ ነው። አብዛኛው ሰው ለሚሰራው ስራ ተገቢውን ክፍያ አያገኝም። አንዳንዱ ደግሞ ትንሽ ሰርቶ ብዙ ያገኛል። ይህ ህይወት የምትወስደን መንገድ ነው። ዛሬ ትንሽ ስህተት ወደ ሞት የሚያመራበት ዓለማችን አደገኛ ስራዎች ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። Markham Q, like and subscribe. በዕለት ተዕለት ኑሮ ውስጥ ያሉ የማይታዩ ትግሎች፣ ውጣ ውረዶችና በሰዎች የተጨናነቁባቸው ከተሞች መንደሮች ስር የተዘጉ ፈሳሽ ማጽጃዎችን ለመክፈት ቆርጠው የተነሱ ቡድኖች የከተማውን መሰረተ ልማት ለማስቀጠል ያለመታከት ይሰራሉ። እነዚህ ያልተዘመረላቸው ጀግኖች የጨለማውን ጥበታማውንና ብዙ ጊዜ አደገኛ የሆኑን የፈሳሽ ማስወገጃ ጉድጓድ ውስጥ ይጓዛሉ። በእነዚህ የተደፈኑ የፈሳሽ ቱቦዎች የውሃ ቧንቧዎች መደፈናቸውን ያረጋግጣሉ። ስራቸው በጣም አስፈላጊ ነው፣ ነገር ግን ከትላልቅ ችግሮችና አደጋዎች ጋር እንዲጋፈጡ ያደርጋቸዋል። ፀሐይ ስትወጣ የፍሳሽ ማጽጃ ሰራተኞች መሳሪያቸውን ይሰበስባሉ። ጓንት፣ ጭንብሎቻቸውንና ትላልቅ ቦቲ ጫማዎቻቸውን አድርገው ወደ እነዚህ በሰገራ በተለያዩ በሚሸቱ ፍሳሾች በተሞሉ ቱቦች ውስጥ ይገባሉ። በእያንዳንዱ ቀን ከተለያዩ ውስብስብ ከሆኑ ችግሮች ጋር ይጋፈጣሉ። ከመኖሪያ ሰፈሮች ውስጥ ከተዘጉ የፍሳሽ ማስወገጃዎች እስከ ከተማው ትላልቅ የፈሳሽ ማስወገጃዎች ድረስ ስራቸውን ያለመታከት ይሰራሉ። በየቀኑ የተዘጉትን የፍሳሽ ቱቦዎች ለማስተካከል ብዙ ፈተናዎች አሉባቸው። የመጀመሪያውና ዋነኛው የስራው ባህሪ ብዙውን ጊዜ ጠባብ፣ ጨለማና ንጽህና በጎደላቸው አይደለም ሊነኩ በአይን ለማየት ሁሉ የሚያስጠሉት የቆሻሻ ውሃ ውስጥ በመግባት ይሰራሉ። በፍሳሽ ቆሻሻው ጎጂ ባክቴሪያዎች፣ ቫይረሶች እንደ ሃይድሮጅን ሰልፋይድ ያሉ መርዛማ ጋዞችን እነዚህ ሰራተኞች በተለያዩ በሽታዎች ያጋልጧቸዋል። ይህም ለተለያዩ የቆዳ፣ የጥርስ፣ የመተንፈሻ አካላት በሽታዎች ተጋላጭ ይሆናሉ። እነዚህ ፈተናዎች ቢኖሩም የፍሳሽ አጽጂዎች ብዙውን ጊዜ የስራቸው ውስጥ ትልቅ ዓላማ አላቸው። ጥረታቸው የህዝቡን ጤናና ንጽህና በመጠበቅ ውስጥ ወሳኝ ሚና ይጫወታሉ። በማይታየው ዓለም የተዘጉ የፍሳሽ ማጽጃዎች ውስጥ እነዚህ ሰራተኞች ጽናትና ትጋት ይሰራሉ። ለዚህ ስራቸውም በሰዓት ከ15 እስከ 30 ዶላር ወይም በአመት ከ30,000 እስከ 50,000 ዶላር ለዚህ ስራቸው ይቀበላሉ። ወይንም ከ30,000 እስከ 50,000 ዶላር ይከፈላቸዋል። ከተጨናነቀው የከተማ ጎዳናዎች ከፍሉ ሰማይ ጠቀስ ህንፃዎች ላይ መስኮት አጣቢ ቡድኖች ቀናቸውን ይጀምራሉ። የደህንነት ልብሳቸውን ታጠው መሳሪያዎቻቸውን ይዘው በጣም ከሚያስፈራው ህንፃ አናት ላይ በቀጫጭን ገመዶች ታስረው ሸረሪት ግድግዳ ላይ እንደሚሄደው ተንጠልጥለው ስራቸውን ይጀምራሉ። ስራቸው ጥንቃቄና ክህሎት የሚጠይቅ ብቻ ሳይሆን በቅጽበት ወደ ሞት የሚለወጥ በርካታ ፈተናዎች ውስጥ ያሳልፋቸዋል። ከበፊቱ ጊዜ ለጥንቃቄ የሚሰጠው ነገር የተሻሻለ ቢሆንም እስካሁን ድረስ በተደጋጋሚ አደጋዎች ይከሰታሉ። በየአመቱ በርካታ ሺህ መስኮት አጣቢዎች በመውደቅ በመሳሪያ ብልሽት በአደጋ ምክንያት ህይወታቸውን ያጣሉ። መስኮት አጣቢዎች የሚያጋጥሟቸው ፈተናዎች ብዙ ናቸው። ከአየር ሁኔታ ጋር ይታገላሉ። ኃይለኛ ንፋስ፣ ዝናብ፣ ድንገተኛ አውሎ ንፋስ ስራቸውን እጅግ አደገኛ ያደርገዋል። እንደነዚህ ባሉ ከፍታ ቦታዎች ላይ የሚሰራው የስነ ልቦናዊ ጥንካሬ በቀላሉ ሊገለጽ አይችልም። አብዛኞቹ ሰዎች ከፍታን በጣሙን ይፈራሉ። በገመድ ላይ በሚንጠላጠሉበት ወቅት ይህ ፍራቻቸው ወደ ጭንቀት ሊቀየር ይችላል። ማንኛውም ጥቃቅን ስህተት ከባድ መዘዝን ይዛ ልትመጣ ስለምትችል እነዚህ ሰዎች የያዟቸው ገመዶችና ገመዱን የሚቆጣጠሩ ሰዎች ማመን ግድ ይላቸዋል። ምንም እንኳ እነዚህ አደጋዎች ቢኖሩም ሽልማቱ ከፍተኛ ነው። እነዚህ ልምድ ያላቸው የመስኮት አጥጂዎች ብዙ ጊዜ ጥሩ ደሞዝን ያገኛሉ። በሰዓት ከ15 እስከ 25 የአሜሪካ ዶላር፣ በአመት ከ49,000 እስከ 58,000 የአሜሪካ ዶላር ወደ ካዝናቸው ያስገባሉ። እያንዳንዱ የተጠናቀቁ ስራዎች የደሞዝ ክፍያ ብቻ ሳይሆን ለድፍረታቸውና ለችሎታቸውን ማሳያ ምልክት ነው። ፀሐይ ስትጠልቅና የከተማ መብራቶች ሲበሩ መስኮት አጣቢዎች ስራቸውን ጨርሰው ይወርዳሉ። ስራቸው ምንም እንኳን በአደጋ የተሞላ ቢሆንም የከተማዋን ህንፃዎች በማሳመር ሂደት ጉልህ ሚና አላቸው። ጽናትን፣ ጀግንነትን የያዙ ናቸው። ይህም በአደጋዎች ውስጥ ቆራጥነትንና የቡድን ስራን በማዳበር አደጋዎችን ለማሸነፍ ጥረት እያደረጉ ኑሯቸውን ይገፋሉ። በፊሊፒንስ ሞቃታማ መልክዓ ምድሮች፣ ደጋማ ኮረብታዎች ከሰማዩ ጋር የሚገናኙ የሚመስሉ ልዩና አደገኛ የሙያ መስክ አለ። ይኸውም የወፍ ጎጆ መሰብሰብ ነው። በዚህ ሙያ የተካኑ ሰብሳቢዎች በድፍረት ከፍታ ወዳላቸው ኮረብታዎች ለምግብነት የሚውሉ ትናንሽ ስዊፍትሌት ጎጆዎችን ለመሰብሰብ ይሰማራሉ። እነዚህ ጎጆዎች በጣም ተፈላጊዎች ናቸው፣ ምክንያቱም ብዙ ጊዜ እንደ ሾርባ ባሉ ባህላዊ ጣፋጭ ምግቦች ውስጥ ጥቅም ላይ ይውላሉ። ይህም በመላው እስያ ገበያዎች ከፍተኛ ዋጋን ያወጣሉ። የወፍ ጎጆ ሰብሳቢዎች ጉዞ የሚጀምረው በማለዳ ነው። ሰራተኞቹ ስዊፍትሌቶች ቤታቸውን ወደሚሰሩባቸው ገደሎች ከመሄዳቸው በፊት መሳሪያዎቻቸውን ማለትም ገመድ፣ ማሰሪያዎች፣ እንጨቶችን ያዘጋጃሉ። እያንዳንዱ እንቅስቃሴ ጥንቃቄ በተሞላበት ሚዛን ሳይስቱ ትኩረትን አድርጎ መውጣትን ያጠቃልላል። ምክንያቱም አንዳች የተሳሳተ እርምጃ ወደ ሞት ነው
የምታመራው። በቀጫጭን ሸንበቆች ላይ እየተንጠላጠሉ የወፍ ጎጆዎቹን ለማግኘት የሚያደርጉት ጉዞ በሚያሳዝን ሁኔታ ብዙ ሰዎች ህይወታቸውን አጥተዋል። ሪፖርቶች እንደሚያመለክቱት በዚህ ስራ ከከፍታ መውደቅ፣ የሚወጡበት መሳሪያ መሰበር፣ በአየር ሁኔታው ቀላል የማይባሉ ሰዎች ህይወታቸውን ያጣሉ። የሟቾች ቁጥር በየዓመቱ እንደየአካባቢውና እንደየወቅቱ ይለያያል። ሰብሳቢዎቹ ህይወታቸውን በተጨማሪ ብዙ ፈተናዎችን ያሳልፋሉ። ብዙ ርቀት ተጉዘው ተራራውን ወጥተው የፈለጉትን የወፍ ጎጆ ላያገኙ ይችላሉ። ይህ ጥረት በሰብሳቢዎቹ መካከል ፉክክርን ይፈጥራል። በቀጣይም አንዳንዶች የበለጠ አደጋ ባላቸው ቦታዎችና ወደ አደገኛ የተራራው ከፍታ ቦታዎች እንዲሄዱ ያደርጋቸዋል። በተጨማሪም የፊሊፒንስ ደሴቶች ያልተጠበቀ የአየር ሁኔታ፣ ድንገተኛ አውሎ ነፋሶች በመምጣት ከመሬት በላይ ከፍ ያሉትን እነዚህ ሰዎች ቁልቁል እንዲወረወሩ በማድረግ ለሞት ሊዳርጋቸው ይችላል። ምንም እንኳ እነዚህ አደጋዎች ቢኖሩም ሰራተኞች የዕለት ጉርሳቸውን ለማግኘት ወደዚህ ስራ ይሰማራሉ። ይህ ስዊፍትሌት የወፍ ጎጆ በኪሎ ከ300 እስከ 600 የአሜሪካ ዶላር ይሸጣል። አገልግሎቱም በሀገሪቱ ጣፋጭ ሾርባዎችን፣ ምግቦችን ለመስራት ስለሚያገለግል ነው። ፀሐይ በገደል ጫፍ ላይ ስትሆን መልክዓ ምድሯ ላይ ወርቃማ ብርሃንን ስታፈነጥቅ ሰብሳቢዎቹ መውረድ ይጀምራሉ። ይህ ጉዞአቸው በኑሮና በአደጋ መካከል የሚራመዱበትን ቀጭን መስመር እያሰመረላቸው ህይወታቸውን ይመራሉ። እንደ ስለት መሳሪያ የሚቋረጠው በረዷማ ቦታና በመሬት ገጽታው አስደናቂ በረዶና በድንጋይ ንጣፍ በሆነበት በሂማሊያ ተራራዎች ውስጥ ልዩና አደገኛ ሙያ አለ። የበረዶ ዶክተር። እነዚህ ደፋር ግለሰቦች በኩምቡ አይስ ፎል የማሰስ ተልዕኮ ተሰጥቷቸዋል። ወደ ኤቨረስት ተራራ የሚወስደውን መንገድ አደገኛ ያለውን የበረዶ ግግር ሽቅብ ተቆናጠው በጀርባቸው መንሰላል ተሸክመው አደገኛ የበረዶ ግግር ሳይበግራቸው ጎብኚዎችን ይዘው ወደ ተራራ ጉዞ ያደርጋሉ። የበረዶ ሐኪም አስጎብኚዎች ህይወታቸው በአደጋ የተሞላ ነው። እነዚህ ሰዎች በዋነኝነት ስራቸው በኩምቡ አይስ ፎል የሚያስወጣውን መንገድ መጠገን፣ ማስተካከል፣ መተላለፊያ ቦታዎቹ ማዘጋጀት፣ ጎብኚዎች አደጋ እንዳይደርስባቸው መከላከል፣ የበረዶ ቋጥኞችን በመለየት አደጋ ሊደርስባቸው የሚችሉትን ባላቸው ልምድ በመለየት ጎብኚዎችን መምራት ላይ ብዙ ሚና ይጫወታሉ። እነዚህ ሰዎች የኩምቡ አይስ ፎል ጥልቅ የሆነ እውቀት ያላቸው ሰዎች ስለሆኑ አስፈሪውን የበረዶ ግግር ተራራ በገመድ እየተንጠላጠሉ ሲበጠስ እየጠገኑ ጎብኚዎችን ወደ ተራራው ይዘው ይወጣሉ። የበረዶ ሐኪሞች አስጎብኚዎች ህይወታቸው በአደጋ የተሞላ ነው። አደገኛ የበረዶ አቀማመጥ፣ ከፍተኛ የአየር ሁኔታ፣ ከፍተኛ የበረዶ ግግር ቅዝቃዜው ከኔጌቲቭ 20 ዲግሪ ሴንቲግሬድ እስከ 35 ዲግሪ ሴንቲግሬድ ነው። ወደ ተራራው በሚጓዙበት ወቅት ከባድ መሳሪያዎችን፣ መንሳላሎችን ይዞ ለመውጣት ከፍተኛ አካላዊ ጥንካሬና ጽናትን ይፈልጋል። ይህ ሁሉ ውጣ ውረዶች ለእነዚህ አይስ ፎል ዶክተሮች ከፍተኛ ተግዳሮቶች ናቸው። በየዓመቱ እነዚህ ባለሙያዎች በአሳዛኝ ሁኔታ ህይወታቸውን ያጣሉ። በትክክል ማወቅ ባይቻልም ግምቶች እንደሚያመለክቱት በዚህ አደገኛ የበረዶ ቦታዎች በየዓመቱ ከ50 የሚበልጡ ሰዎች ህይወታቸውን አጥተዋል። ዋነኞቹም ከበረዶ መውደቅ፣ የተሰበሩ መንሰላሎችና የገመድ መበጠሶች፣ የበረዶ መንሸራተት ዋና ዋና የሞት ምክንያቶች ናቸው። ከዚህም የከፋ የሚያደርገው የሞቱ ሰዎችን ለማንሳት በጣም ከባድ ነው። ምክንያቱም በበረዶ ይጣበቁና ከበረዶ አላቆ ከተራራ ወርዶ ለመቅበር በጣም አስቸጋሪ ነው። አንዳንዴም በጣም አስቸጋሪ ስለሆነ እዛው በበረዶ ተሸፍነው እንዲቀበሩ ይሆናሉ። ምንም እንኳን እነዚህ ፈተናዎች ቢኖሩም የበረዶ ላይ ሐኪሞች ብዙ ጥቅም ያገኛሉ። በወር ከ600 እስከ 2000 ዶላር በየወሩ ወደ ኪሳቸው ያስገባሉ። በተጨናነቀው ከተማ መሃል ከለምለሙ ሰፊ ሜዳ ከሰማዩ መስመር የተዘበራረቀ የተጠላለፈ የኤሌክትሪክ መሰረተ ልማት አውታሮች ልዩ ባለሙያዎች ቡድኖችን መብራት ለመጠገን በትጋት ይሰራሉ። ከፍተኛ ቮልቴጅ የኤሌክትሪክ ሰሪዎች። እነዚህ የተካኑ ቴክኒሽያን ከፍተኛ ቮልቴጅ ኃይል በሚያስተላልፉ የኤሌክትሪክ ስርዓቶችን ለመጠገን ለቤቶች፣ ለንግድ ተቋማትና ለኢንዱስትሪ የሚያስፈልገው ኃይል እንዲያገኙ ለማድረግ ትልቅ ኃላፊነት ተሰጥቷቸዋል። ስራቸው በጣም አስፈላጊ ቢሆንም በየቀኑ ትላልቅና አስፈሪ አደጋዎች ላይ ተጋፍጠዋል። ጎህ ሲቀድ እነዚህ ከፍተኛ የቮልቴጅ ሰራተኛ ወደ ቦታቸው ይደርሳሉ። የሚያስፈልጓቸውን የስራ ልብሶች፣ ጓንት፣ ሄልሜት፣ የተለያዩ መሳሪያዎችን ይዘው ወደ ብረት ማማው ይወጣሉ። በገመድ ታስረው ስራቸውን ይጀምራሉ። ስራው በአደገኛ ሁኔታዎች የተሞላ ነው። በኢንዱስትሪ ስታቲክስ መሰረት የኤሌክትሪክ ሰራተኞች የሞት መጠን በተለይም በከፍተኛ ቮልቴጅ የሚሰሩ በዩናይትድ ስቴትስ ብቻ ወደ 30 የሚጠጉ ሰዎች ህይወታቸውን ያጣሉ። እነዚህ ባለሙያዎች ከ15 እስከ 55 የሚደርሱ የተጠላለፉ ትላልቅ የኤሌክትሪክ ተሸካሚ ብረቶች በጥንቃቄ ለዚህ ከፍታ በመውደቅ ብዙ ሰዎች ሞተዋል። በሌላም እነዚህ
ኤሌክትሪክ ተሸካሚዎች ከ115,000 እስከ 1,100,000 ቮልቴጅ ድረስ የኤሌክትሪክ ከረንት ተሸክመዋል። ትንሽዬ ስህተት ሰዎችን ወደ ከሰልነት ይቀይራል። በኤሌክትሪክ ተይዘው የሞቱ ሰዎች ቀላል አይደሉም። የስራው አስቸጋሪነት ሌላ ከባድ የሚያደርገው ነገር በማማዎቹ በላይ ያለው ከፍተኛ የንፋስ ግፊት፣ ከፍተኛ ሙቀት ናቸው። በዚህ ስራ ላይ አንዳች የተሳሳተ ስሌት ወይም ቁጥር ወደ ከባድ የአካል ጉዳት አልፎም ተርፎ ሞት ሊያስከትል ይችላል። እነዚህ ሰዎች ሁልጊዜ ከሞት ጋር ፊት ለፊት ተጋፍጠው ስራቸውን ይሰራሉ። አስቦ መጓዝና ፈጣን ውሳኔዎችን ማድረግ አለባቸው። ምንም እንኳን እነዚህ ፈተናዎች ቢኖሩባቸውም እነዚህ ሰራተኞች በአመት ከ59,000 እስከ 66,000 የአሜሪካ ዶላር ወደ ካዝናቸው ያስገባሉ። የነፋስ ተርባይኖች ሰፊ ክፍት ሜዳ ላይ የተወሰኑ የባለሙያዎች ቡድን የንፋሱን ኃይል ለመጠቀም በትጋት ይሰራሉ። እነዚህ የነፋስ ተርባይን ቴክኒሽያኖች ብዙ ጊዜ በደህንነት መሳሪያዎች ታጥቀው ከመሬት በላይ ከፍ ብለው የሚወስዳቸውን ሊፍት ተጠቅመው ስራቸውን ይጀምራሉ። ስራቸው ለታዳሽ ኢነርጂ ዘርፍ ወሳኝ ቢሆንም የሚያጋጥሟቸው ተግዳሮቶችና አደጋዎች ጋር በየቀኑ ብዙ ይፋጠጣሉ። ቴክኒሽያኖቹ የንፋስ ኃይል ማመንጫው ማማ ላይ በ80 ሜትር ከፍታ ላይ ይሰራሉ። በነፋስ ተርባይን ቴክኒሽያን ላይ የሚደርሰው የሞት መጠን በዩናይትድ ስቴትስ ውስጥ ብቻ በየአመቱ ከ5 እስከ 10 ሰዎች የሚያስተናግድ ሲሆን የነፋስ ተርባይን ቴክኒሽያን የመሆን ፈተናዎች ብዙ ናቸው። የመጀመሪያውና ዋነኛው ከከፍታው ላይ የመውደቅ አካላዊ ጉዳት መድረስና ወደ ከፍታው ለመድረስ በመቶዎች የሚቆጠሩ ጫማዎችን መውጣቱ ከባድ ስራ ነው። በተለይም በነፋስ አየር ሁኔታ ሚዛናቸውን እንዳይጠብቁ ሊያደርግ ስለሚችል ህይወታቸውን በህይወትና በሞት መካከል እንዲቆዩ ያደርጋል። እላይ ሆኖ በሚሰሩበት ጊዜ የሚነፍሰው ንፋስ ባላንስ አድርገው እንዳይሰሩ አዳጋች ያደርግባቸዋል። ዝናብ፣ በረዶና ከፍተኛ ሙቀት የሚፈራረቅባቸው እነዚህ የጥገና ባለሙያዎች በአስቸጋሪ ሁኔታዎች ውስጥ ቆራጥነትን የሚፈትኑ አስቸጋሪ ሁኔታዎች ውስጥ እንዲሰሩ ያስገድዳቸዋል። ከመሬት ያለው ከፍታ አዙሪትን ሊያስከትል ይችላል እና ማንኛውም ትንሽ ስህተት አስከፊ መዘዞችን ሊያመጣ ይችላል። እንደውም በአንድ ወቅት መነጋገሪያ የነበረው በነፋስ ተርባይን አደጋ ምክንያት 2 ሰዎች ሞተዋል። ክስተቱ የተከሰተው እንደ አውሮፓውያን አቆጣጠር ኦክቶበር 2013 በኔዘርላንድ በነፋስ ማመንጫ ጣቢያ ሲሆን 1.75 ሜጋዋት ቬስተር G66 ተርባይን በእሳት ይነዳል። የ19 እና የ21 ዓመት ዕድሜ ያላቸው የጥገና ባለሙያዎች መደበኛ የጥገና ስራቸው ላይ ነበሩ። እሳቱ እየተቀጣጠለ ሲመጣ ድንገተኛ ስለሆነ በሄሊኮፕተር ደርሰው ሊያወርዷቸው አልቻሉም። አማራጩ 2 ነው፣ ወደ መሬት መውደቅ ወይም በእሳት ተቃጥሎ መሞት። ከነዚህ 2 ሰዎች አንዱ ወደ መሬት ሲወርድ፣ አንደኛው ደግሞ ተቃጥሎ ሞቷል። ምንም እንኳን እነዚህ ፈተናዎች ቢኖሩም እነዚህ ባለሙያዎች ብዙ ጥቅም ያገኛሉ። በየአመቱ 100,000 የአሜሪካ ዶላሮችን ወደ ካዝናቸው ያስገባሉ። እርስዎ ቢሆኑ የትኛው ስራ ቢሰጡት በፈቃደኝነት ይሰራሉ? ኮመንት ላይ ያሳውቁኝ።